ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉን ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋራናችሁን ቆያለን። ዛሬ ግን ቀናችሁ እንዴት ነበር? በርከት ያሉ ጨዋታዎች፣ በርከት ያሉ ስቴዲየሞች፣ በጣም አነጋጋሪ ሁነቶች ለእናንተ ውድ አድማጮቻችን እኛም መርጠን ይዘናችኋልና መልካታችሁን አስጋሩን። አስቀድመን የአገር ቤት ጉዳይ እናነሳለን። የድል ዜና ይዘናል። በሀገር ቤት በአውሮፓ የመረጃ ሰዓታችን የአውሮፓ ትልቅ ክለቦችን እናነሳለን። የስፔኑ ክለብ ባርሴሎና ለትልቅ ነገር እየተጓዘ ነው። ሌላ ደግሞ በጣም ትልቅ ነገር ሰምተንበታል። ከወዲህ ደግሞ የሪያል ማድሪድ አለቃ አርቤሎዋ ትልቅ ፍልሚያ ይፈጠራል እያሉ ነው። የት እንደሆነ እንነግራችኋለን። ይህ ብቻ አይደለም። በጣሊያንም ጨምሮ በአውሮፓ ዙሪያ ለእናንተ ውድ አድማጮቻችን ብትሰሟቸው ያልናቸው የሰዓቱ ትልልቅ የሚባሉ መረጃዎች በቅደም ተከተል ተሰናድተዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ በርካታ ያሉ አጫጭር ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን እናካፍላችኋለን። ዛሬም እንደ ሁልጊዜው በቃል ስፖርት ዩቲዩብ ቻናል ከታላላቆቹ ክለቦች ውስጥም መረጃ ለእናንተ ስናደርስ ሁኔታው ለእኔ ተመቸኝ ሆኗል። ማንቸስተር ሲቲ ቤት በጣም ለየት ያለ ጥንቅር ለሲቲ ደጋፊዎች ይዘናል፣ ታደምጡታላችሁ። በሊቨርፑል የመረጃ ሰዓታችን የቡድን ዜና እናነሳለን። ከሊቨርፑል ጋር በተያያዘ ግን አንድ በጣም አስገራሚና በጣም አነጋጋሪ መረጃ በአድማጭ ተመልካቾቻችንን በስፋት ሲነሳ ከነበረ ጉዳይ ጋር አያይዘን መረጃዎችን ለሊቨርፑል ደጋፊዎች በቃል ስፖርት ዩቲዩብ ቻናል የምናካፍላችሁናል። የማንቸስተር ዩናይትዱ ሰው ሰር ጂም ራትክሊፍ እፈልጋለሁ እያሉ ነው። ምን እንደፈለጉ እንነግራችኋለን። የቀድሞ የዩናይትድ ሌጀንዶች ሌሎች ተጨማሪ ይዘዋቸው የመጡት ሀሳቦች ትንሽ ለየት ያሉ ናቸው፣ መርጠን ይዘነዋል። የአሰልጣኝ ማይክል ካሪክ ጋዜጣዊ መግለጫን ቃል በገባ ነው መሰረት ይዘነዋል። የቡድኑ ወሳኝና ቁልፍ ተጫዋቾች የተመለከተ ዕለታዊም ጥንቅር በዩናይትድ የመረጃ ሰዓት በቃል ስፖርት ዩቲዩብ ቻናል። መድፈኞቹ ዛሬ ልክ እንዳምና እንደ ካቻምና እንደ ባለፉት 3 ዓመታት መጨረሻ ላይ ወገቤን ብለውበታል። በተወዳጁ የእንግሊዝ ፕሪሚየር ሊግ ውድ ቤተሰቦቻችን አርቴታ በጠፊ ተመታው፣ ይሄ ትልቅ ህመም ነው እያሉ ይገኛሉ። አንዲ ኤራውላ ደግሞ ምስጋና ለዩናይትድ ምስጋና ለአርሰናል እያሉ ነው። ይህ ጨዋታ ብዙ የሚያነጋገር ጉዳይ አለው። ለመሆኑ ተጠያቂው ሚኬል አርቴታ ወይንስ ተጫዋቾቹ? ይሄንን ዛሬ በማስረጃ ለእናንተ ውድ አድማጮቻችን ብትንትን አድርገን ስንነግራችሁ የቀድሞ የፕሪሚየር ሊግ ተጫዋች በፓላስ ቤት የምናውቀው ያኒክ ቦላሴ ለዚህ ሽንፈት ማን ተጠያቂ እንደሆነ እሱም ማስረጃ አለኝ ብሏል። እነ ማርቲን ኮይንም ያነሷቸው ነጥቦች አሉ። ይሄን ጨዋታ በስፋት ማንሳት ስለሚጠበቅብን በርካታ የመረጃ ክፍለ ጊዜያችንን እንዲወስድ አድርገናል በቃል ስፖርት ዩቲዩብ ቻናላችን ላይ። ውድ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ መልካታችሁን እያጋራችሁን ግን አብራችሁን ቆዩን። በሀገር ቤት እንጀምር። ውድ ቤተሰቦቻችን የኢትዮጵያ ብሔራዊ ቡድን ተከታታይ ድል ዛሬም አስመዝግበዋል። በተርኬ የዩኤፋ ፍሬንድሺፕ ካፕ እየተካፈለ የሚገኘው ኢትዮጵያ ከ18 ዓመት በታች ሴቶች ብሔራዊ ቡድን ተከታታይ ድል አሳክቷል። ብሔራዊ ቡድኑ የምድብ ሁለተኛ ጨዋታውን ከኮስታሪካ ጋር አድርገው 1-0 በሆነ ውጤት ድል አድርገዋል። የማሸነፊያ ግቧን ህድአት ካሱ አስቆጥራለች። ህድአት ካሱ በውድድሩ 4ኛ ግቧን ነው ከመረብ ያሳረፈችው። ኢትዮጵያ የምድብ የመጀመሪያ 2 ጨዋታን በአሸናፊነት መወጣት ችላለች። የፊታችን ሐሙስ ሚያዝያ 8 2018 ዓ.ም ኢትዮጵያ ከኖርዌይ ጋር ጨዋታ ያደርጋሉ። በነገራችን ላይ አሁን አንዳንድ ጥያቄዎች ግን እዚህ ብሔራዊ ቡድን ላይ መነሳት ጀምረዋል። ከ18 ዓመት በታች ነው ብሔራዊ ቡድናችን፣ ግን እድሜያቸው ከዛ በላይ የሚሆኑ ተጫዋቾች አሉ በሚል በማስረጃነትም ከዚህ በፊት እነኚህ ተጫዋቾች ሽልማት የተሸለሙባቸው አንዳንድ ምስሎች እየወጡ ነውና ጉዳዩ ለሀገራችን በተወሰነ መንገድ ቢሆን አሳሳቢ የሚባል ነው። የአውሮፓ መረጃችንን ከስፔንን ጀምሮ ወደ ቤተሰቦቻችን ይህን መረጃ ለእናንተ ልንጀምር ስንል አንድ መርሃ ግብር ተጠናቀቀ። ሪያል ሶሴዳድ ከዲፖርቲቮ አላቬዝ ጨዋታው 3-3 ተጠናቀቀ። ለተመልካች በጣም አዝናኝ ነበር። 6 ግቦችን የተመለከትንበት መርሃ ግብር ነበረ። ወደ ቤተሰቦቻችን የስፔን ላሊጋ በርከት ያሉ መርሃ ግብሮችም እንደዚሁ ነበሩ። ይህን መረጃ ለእናንተ ስናደርስ ግን ተጠናቆ እጃችን ላይ ደረሰው ስለነበረ ነው። በቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን በማለዳው ጥንቅር ውጤቶቹን የደረጃ ሰንጠረዡን ጨምሮ በርካታ መረጃ በላሊጋ የጨዋታ ሂደቶች ላይ ማለት ነው በስፋት እናነሷለን። እንደ ሁልጊዜው በማለዳው መረጃችን ላይ ጉዳዩን ትከታተሉታላችሁ።
ባርሴሎና ደረስን። ባርሴሎና ውድ ቤተሰቦቻችን ትግሉ 100 ነጥቦችን ከማሳካት ጋር ነው። በነገራችን ላይ የኤል ክላሲኮ ጨዋታም አለ። የኤል ክላሲኮ ጨዋታ ዕለት ሪያል ማድሪድን ሲገጥሙ ምናልባትም ሻምፒዮን ሆነው ሊሆን ይችላል። ነገሮች በተያዘላቸው እቅድ መሰረት ባርሴሎና ጨዋታዎችን እያሸነፈ የሚቀጥል ከሆነ ማለት ነው። በዛ ላይ ደግሞ 100 ነጥቦችን ለማግኘት ነው ሁሉ ትኩረቶች። ከወዲህ ግን የቡድኑ የአውሮፓ ሻምፒዮንስ ሊግ ጉዞም በዛው ልክ የሚታይ ነው፣ ከላሊጋ ባልተናነሰ። በባርሴሎና በኩል ህልማችን ነው ባሉት የአውሮፓ ሻምፒዮንስ ሊግ ላይ እንዲሁ በአትሌቲኮ ማድሪድ ደግሞ 2-0 እየተመሩ እንደሆነ ይታወቃል። እና የባርሴሎና ልብ 2 ቦታ ነው። በእርግጥ ላሊጋው የተሻለ ነው በአንጻራዊነት፣ የሻምፒዮንስ ሊጉ ያሳስባል። ባለፉት 10 ዓመታት ግን እንደ ባርሴሎና ቀይ ካርድን በሻምፒዮንስ ሊግ የተመለከተ አንድም ቡድን የለም። ባለፉት 10 ዓመታት 12 ቀይ ካርዶችን የባርሴሎና ተጫዋቾች አይተዋል። ምናልባት ባርሴሎና ከሚጫወተው የእግር ኳስ አጨዋወት ባህሉ አንጻር ባርሴሎና የሁላ ቀይ ካርድ እንዴት ተመለከተ የሚለው በጣም አነጋጋሪ ነው። የቅርብ ጊዜ ፓውኮ ባርሴ 2 ጊዜ፣ ሮናልድ አራሆ 1 ጊዜ ባርሴሎናን ዋጋ ያስከፈሉ ቀይ ካርዶች እንደነበሩ ይታወቃል። ለማንኛውም በሁለቱም መድረክ እየተፋለሙ ነው። የላሊጋው በተወሰነ መንገድ ቀለል ያላቸው ይመስላል። ሙኒክ ላይ ትልቅ ፍልሚያ ይፈጠራል እያሉ ነው አርቤሎአ። የሪያል ማድሪድ ዋና አሰልጣኝ አርቤሎአ የባየር ሙኒክ ጨዋታ የእኛ ምሽት ይሆናል ብለዋል። ትልቅ ፍልሚያ ይኖራል ያሉት አሰልጣኙ ተጫዋቾች ውጤት እንደሚለውጡ ይሰማቸዋል ብለዋል። አክለውም ባየር ሙኒክን ለማሸነፍ 200% አቅማችን ላይ መሆን አለብን ያሉ ሲሆን አሁን የሚያሳስበኝ ያ ነው ሲሉ ተደምጠዋል። ስለ ላሊጋ ዋንጫ የተጠየቁት አሰልጣኙ ገና አላበቃም፣ እስከ መጨረሻው እንፋለማለን፣ እኛ እኮ ሪያል ማድሪድ ነን ብለዋል። በዚህ ሳምንት የጣሉት ነጥብ እንዴት ዋጋ እንዳስከፈላቸው ተመልክተናል። የሪያል ማድሪድ ተጫዋቾች ልምምድ የማይሰሩ ሲሆን በዛሬው ዕለት በቀጣይ እረፍት እንዲያደርጉም ከማሰብ ጋር በተያያዘ ስለሆነ በቀጣይ ቀን ግን ልምምድ ያደርጋሉ ተብሏል። አርቤሎአ ትልቅ ፍልሚያ በሙኒክ አሊያንዝ አሬና ይፈጠራል ብለዋል። የባየር ሙኒኩን ኦሊሴን ወደ ሪያል ማድሪድ የማምጣቱ ሂደት ምንም እድል የለውም ብለዋል የስፖርቲንግ ዳይሬክተሩ። ከጨዋታው ጋር በተያያዘ ጥያቄ ተጠይቀው አንደኛው የመለሱት ምላሽ ደግሞ የኦሊሴን ዝውውር በተመለከተ ነበርና ምንም እንዳታስቡ ብለዋል። ምንም እድል የለም፣ ከእኛ ጋር ረጅም ጊዜ እቅድ አለው፣ እኛ በሱ ደስተኛ ነን፣ እሱም በእኛ ደስተኛ ነው፣ ምርጥ እግር ኳስ ይጫወታል፣ ወደ ሪያል ማድሪድ ይሄዳል የሚለውም የሚዲያ ወሬ ነው። ማድሪድም እኛን አልጠየቀም፣ ተጫዋቹም በማድሪድ ጋር ምንም አይነት ግንኙነት አልፈጠረም፣ ምንም አይፈጠርም እያሉ ይገኛሉ ባየር ሙኒኩ ስፖርቲንግ ዳይሬክተር። እና አዲስ ነገር እንዳጠብቁ ብሏል። ኦሊሴ በባየር ሙኒክ እና በሪያል ማድሪድ ጨዋታ ላይ የነበረውም ተጽዕኖ ቀላል የሚባል አይደለም። ምናልባት ግን የላሊጋው ጥንካሬ ግን አንድ በዚሁ የላሊጋ መረጃችን ላይ አንድ እንጨምርላችሁ። በፈረንጆች አቆጣጠር 2000 ከሚሊኒየም በኋላ ማለት ነው ባለፉት ወደ 26 ዓመታት ገደማ እንደማለት ነው። ባለፉት 26 ዓመታት የአውሮፓ መድረክን ላሊጋው 24 ጊዜ ወስዷል። የላሊጋ ክለቦች 24 ጊዜ ማለት ሻምፒዮንስ ሊግ፣ ኤሮፕ ሊግ እና ኮንፈረንስ ሊግ በድምሩ 24 ጊዜ። እንግሊዝ ፕሪሚየር ሊግ በዚህ ሁሉ ዓመት ውስጥ በ26 ዓመት ውስጥ 11 ክለቦች ብቻ ናቸው 11 ጊዜ ብቻ ነው ሻምፒዮን የተኮነበት በአውሮፓ መድረክ። ላሊጋው በአውሮፓ መድረክ ላይ ምን ያህል ጥንካሬ እንዳለው አንደኛው ማሳያ ነው። በጣሊያን 2 መርሃ ግብር ውጤት እጃችን ላይ ደረሰ። አንደኛው ቶሪኖ ከሄላስ ቬሮና ነው። ጨዋታው በቶሪኖ 2-1 አሸናፊነት ተጠናቀቀ ነው። ሲሚዮን 6ኛው ደቂቃ ላይ፣ ካሴዴ 50ኛው ደቂቃ ላይ ሁለቱን የቶሪኖ ግቦች ከመረብ ሲያሳርፉ ሄላስ ቬሮናን ከሽንፈት ያልታደገች ግብ ቦይ ነበር 38ኛው ደቂቃ ላይ ከመረብ አዋህዷት የነበረው። ሌላኛው መርሃ ግብር ደግሞ ካግላሪን ከክሮሜንስ ያገናኘ ጨዋታ ነበረ። ይህ ጨዋታ ደግሞ በካግላሪ 1-0 ድል አድራጊነት ተጠናቋል። ለማደኛው ኤስፖስቲዮ በ63ኛው ደቂቃ ላይ የካግላሪን ብቸኛ የማሸነፊያ ግብ አስቆጥሯል። ይህ ብቻ አይደለም፣ ሌሎች በርከት ያሉ የጣሊያን ሴሪ ጨዋታዎችን እንደተለመደው በቀጣይ መረጃ ሰዓታችን ሙሉ ውጤቶችና ቀጣይ መርሃ ግብሮቹን ይዘን የምንመለስ ይሆናል። አፍሪካዊ አህጉራዊ ጉዳይ እናንሳና ወደ እንግሊዝ ፕሪሚየር ሊግ እንሻገር። አሽራፍ ሀኪሚ የአፍሪካ የዓመቱ ምርጥ ተጫዋች 10 ውስጥ መካተት አልቻለም። ወደ ቤተሰቦቻችን ምክንያቱ ደግሞ ወደ ቤተሰቦቻችን ካስገደዶ መድፈር ወንጀል ጋር ስሙ በመያያዙ መሆኑን ሌኪፕ አረጋግጧል። እናም በፍራንስ ሊጋ እየተጫወቱ ያሉ ምርጥ አፍሪካውያንን የፍራንስ ሊግ ይፋ ሲያደርግ የአሽራፍ ሀኪሚ ስም አልተካተተም። ይልቁንስ እንደ ፒየር ኤመሪክ ኦባሜያንግ፣ ላሚን ካማራ፣ ባምቡ ዲኜ፣ ጉሊዴ፣ ማርቲያል ጉዶ፣ ኢላን ካባሊያ፣ ሃርቬ ኮፊ፣ አርሴን ኳሳ፣
አይሺያ ሜንዲ፣ ሙሳ ኔካቴ እንደዚሁም መሐመዱ ሳንጋራ እነኚህ በፍራንስ ሊጋ የሚጫወቱ ምርጥ 10 እጩ ሆነው የቀረቡ ናቸው። አሽራፍ ሐኪሚ ከዛ ምርጥ ብቃቱ ጋር በጾታዊ ጥቃት ምክንያት አለመካተቱ ነው ሌኪፕ ያረጋገጠው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቀናችሁ ግን እንዴት አለፈ? እየጻፋችሁልን በዛውም ላይክ እያረጋችሁ ከመረጃችን ጋር ቆዩ። ከተወዳጁ እንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች ተሻግረናል። የቶትናሙ ብራዚል የፊት ወሰር አጥቂ ሪቻርልሰን በቀጣይ ዓለም ዋንጫ ስልክ አልይዝም ብሏል። ውጫዊ የሆኑ ጫናዎችን ለመቀነስ ስልክ ይዤ አልሄድም ብሏል። በ2002 ዓለም ዋንጫ ወቅት የቤተሰብ ጉዳይና ከቀድሞ ፍቅረኛው ጋር የነበረው ታሪክ ጫና ያሳድሮብኛል ብሏል። ከዓለም ዋንጫው በኋላ ከፍተኛ ጭንቀት ውስጥ እንደነበር ያስረዳው ሪቻርልሰን መኪና እየነዳው ከግንብ ጋር ለመጋጨት አስቤም ነበር ብሏል። በወክሌ የተገዳው የቤተሰብ ችግር ገጠመኝ ጎዳኝ፣ ያም ለእኔ በጣም አደጋ ነበር። ለ1 ዓመት ተኩል ስቃይ ውስጥ ነበርኩ ያለው ሪቻርልሰን ህይወቱ ስላጋጠመው አጋጣሚ በ2004 ባለቤቴ ከዛ በኋላ ከባለቤቴ ጋር ልጅ ወለድን። ያ የኔ የህይወቴን ተርኒንግ ፖይንት ነው ብሏል። ልጅ ካገኘው በኋላ እንደ አዲስ የተወለድኩ መሰለኝ። አሁንም ምንም አያሳስበኝም። ባለቤቴና ልጄ ሁሉ ነገሬ ናቸው። አሁን ነገሬን የቀየረ ሁሉ ልጅ መውለዴ ነው። ስልክም ከኔ እንዳትጠብቁ ብሏል። ጣሊያን አሰልጣኝ ሮቤርቶ ዲዘርቢ የቶትናም ሆትስፐርስ አሰልጣኝ እንደሆኑ ይታወቃል። ቶትናም ጋር አብረን እንወርዳለን እያሉ ነው እሳቸው። ቶትናም የ5 ዓመት ኮንትራት የፈረሙት አሰልጣኙ ብንወርድም እንኳን አብረን ነው የምንወርደው ብለዋል። ሰዎች ስለ ታክቲክና እቅድ ብዙ ያወራሉ። እኔ ግን ለተጫዋቾች 2 ወይም 3 ሀሳብ ነው የምሰጣቸው ሲሉ ተደምጠዋል። አስፈላጊ ነገር የአስተሳሰብ መረጋጋት የሚሉት ዲዘርቢ ኳስ ማቆየት መቻል አለብን፣ ያኔ ነው የምናሸንፈው፣ ቢቆጠርብንም ችግር የለውም፣ መመለስ ላይ ትኩረት እናደርጋለን ብለዋል። ቶትናምን የማትረፍ ግዴታ ነው አሁን ያለባቸው። ያ ለፕሪሚየር ሊግ ዋንጫ ለፕሪሚየር ሊግ ቶፕ 4 ቶፕ 6 ሲፎካከር የነበረ ቡድን አሁን ላለመውረድ እየተጫወተ ነውና ከወረድን ግን ምንም አልከዳም ቶትናምን አብረን ነው የምንወርደው እያሉ ይገኛሉ። ኢገር ቲያጎ ዛሬም ግብ አስቆጠረ። ውድ ቤተሰቦቻችን ለብሬንትፎርድ ኢገር ቲያጎ ለብሬንትፎርድ ግብ ያስቆጠረ ሲሆን ውድ ቤተሰቦቻችን 20 ሲደመር ግብ ላይ ደረሰ። 1 አሲስት በተጨማሪነት አለው። ኢገር ቲያጎ ማለት አሁን ከኤርሊንግ ብሮት ሃላንድ ጋር ለፕሪሚየር ሊግ ወርቅ ጫማ አንገት ለአንገት እየተፎካከረ የሚገኝ በጣም አስደናቂ ተጫዋች ነው። ኢገር ቲያጎም በእንግሊዝ ፕሪሚየር ሊግ ለብሬንትፎርድ 20 ሲደመር ግብ ያስቆጠረ 3ኛው ተጫዋች ሆኗል። ኢቫን ቶኒ 2022-23፣ ብሪያን ቡሙ 2024-25፣ አሁን ደግሞ ኢገር ቲያጎ 2025-26 የውድድር ዓመት 20 ሲደመር ግቦች ላይ የደረሰ የብሬንትፎርድ ተጫዋች ሆኗል። በነገራችን ላይ ብራዚላዊም ተጫዋች እሱ ነው ከ20 ሲደመር ግብ ላይ የደረሰና የዚህ ተጫዋች ብቃት የዚህ ተጫዋች ሚና በፕሪሚየር ሊጉ በጣም አስደናቂ የሚባል ነው። በተለይም በብሬንትፎርድ ቤት ሁሉን ነገር ባጣው ብሬንትፎርድ አሰልጣኙን ላጣው ብሬንትፎርድ ቶማስ ፍራንክን እንደ ብሪያን ቤሞን ያለ ተጫዋች ኖርጋርደን የመሰለ ተጫዋች በአርሰናል የተነጠቀው ቡድን አሁን በጣም አስደናቂ ጉዞ ላይ ይገኛል። በዛ ላይ ደግሞ የዚህ ተጫዋች ወደ ቡድኑ ከአምናው ጉዳት ተመልሶ መምጣት በጣም አስደናቂ ጊዜን እንዲያሳልፉ ረድቷቸዋል። ሲቲ ሁኔታው ለእኔ ተመቸኝ ሆኖለታል። ውድ ቤተሰቦቻችን ሲቲ ግን በራሱ የራሱን የቤት ስራ ይወጣሉ የሚለው አንደኛው ጥያቄ ነው። አሁን ባለው ሂደት ግን ነገሮች ለሲቲ እያደሉ ነው። አርሰናል በሳምንቱ አጋማሽ የአውሮፓ ሻምፒዮንስ ሊግ ጨዋታ ከፖርቶ ጋር ያደርጋል። ምንም እንኳን ኤምሬትስ ላይ ቢደረግም ማንቸስተር ሲቲ በጊዜ የአውሮፓ ሻምፒዮንስ ሊግ ጣጣውን ተሰናብቷል በሪያል ማድሪድ እና የእንደዛ አይነት ውጣውረድ ሳያጋጥመው ቼልሲን ብቻ ገጥሞ ሳምንቱን አርፎ አርሰናልን ይገጥማል። የዛሬው አርሰናል ውጤት በአርሰናል የመረጃ ሰዓት እንመለስበታለን። አሁን ባለው ሂሳባዊ ስሌት ታዲያ ውድ ቤተሰቦቻችን ሲቲ ሁሉንም ጨዋታ እጁ ላይ የቀሩትን 8ቱንም ጨዋታ ካሸነፈ የፕሪሚየር ሊግ ሻምፒዮን ይሆናል። በተመሳይ ግን አርሰናል እጁ ላይ ያሉትን ሁሉንም ጨዋታ 6ቱንም ጨዋታ ካሸነፈ በዛው ልክ ሻምፒዮን እንደሚሆን ይሰመርበት ማለት ነው። ግን በሂሳባዊ ስሌት አሁን ሲቲም ሁሉንም ጨዋታ ማሸነፍ ወደሚል እድል መጥቷል። ኦፕታ አሁንም እመኑኝ 93% ዋንጫው የአርሰናል ነው ቢልም ማለት ነው። ሪዮ ንጉማ በራሴ በጣም እተማመናለሁ፣ ተስፋ አደርጋለሁ ወደፊት ባሎንዶር እና ብዙ ዋንጫዎችን ከሊቨርፑል ጋር እንደማሳካ፣ ብዙ ፕሪሚየር ሊግ እና ከብዙ ሻምፒዮንስ ሊግ ዋንጫዎች ጋር ወደፊት ጠብቁኝ እያለ ነው ሪዮ ንጉማ። ለእግር ኳስ አርአያም ሳላህንና ኔይማር ጁኒየርን ተከታትያለሁ ተመልክቻለሁ ያለው ሪዮ ንጉማ
ወደፊት በእግር ኳስ ህይወት ውስጥ ብዙ ነገር ለማሳካት እየሰራውም እየጣርኩም እገኛለሁ ሲል ተደምጧል። በርካቶች ኮዲ ጋክፖ ተቀምጦ እሱ ይሰለፍልን እያሉ እንደሆነ ይታወቃል በሊቨርፑል። ለዚህ ማሳያ አለ ወይ ብለን እኛም መረጃን ከወዲህ ወዲህ አሰባስበን ነበረ። ውድ ቤተሰቦቻችን ምናልባት የሊቨርፑል ደጋፊዎች ልክ ሊሆኑ የሚያስችላቸው አንድ ቁጥር ዛሬ ሁስኮርድ ይዞት ወጥቷል። ይሄም እንደ ኮዲ ጋክፖ ያገኘውን እድል ያመከነ የለም እያለ ነው። ኮዲ ጋክፖ ኳስን ወደ ግብነት የመቀየር ንጻሬው በፕሪሚየር ሊጉ በጣም ዝቅተኛ ሆኗል። ከ60 በላይ ሙከራ አድርጎ ግብ የማስቆጠር ንጻሬው 8.7% ብቻ ነው። ምን ያህል ኳሶችን እያባከነ እንደሆነ አንደኛው ማሳያ ነውና ሊቨርፑልን ሪዮ ንጉማን ቢመኙ ልክ ነው የሚመስል አይነት ቁጥር ነው። አንዲ ሮበርትሰን በክረምት ከሊቨርፑል ጋር በነፃ መለየቱ እንደሚለያይ ይታወቃል። ከዚህ ጋር በተያያዘ አሁን በርከት ያሉ የዜና ምንጮች መዳረሻው ያለምንም ጥርጥር ቶትንሃም ሆትስፐርስ ነው እየተባለ ይገኛል። አሁን ትልቁ ጥያቄ ቶትንሃም በፕሪሚየር ሊጉ ተርፎ ነው እሱን የሚያስፈርመው ወይንስ በፕሪሚየር ሊጉ ወርዶም ቢሆን ይሄ ሂደት ይቀጥላል የሚለው በቀጣይ የሚጠበቀው ሂደት ነው። የአንዲ ሮበርትሰን ጉዳይ አንዲ ሮበርትሰን ማየቴ ብቻ ያደክማል። በየደቂቃው 100 ሜትር እየሮጠ ይሄዳል። እሱን መመልከቱን ላይ ያደክማል ብለው ነበረ ጆዜ ሞሪኖ ዘ ስፔሻል ዋን። በአንድ ወቅት ሊቨርፑልን በተቃራኒው ሲፋለሙ ሰለቸኝ ያሉ እሱን ማየት። ለምን 100 ሜትሮችን በየደቂቃው የሚሮጥ አንዴ እዚህ ታይዋለ አንዴ እዛ ታይዋለ የማይመች ነው ሁላ ለቁጥጥር ብለው ያወደሱት ተጫዋች ቀጣይ መዳረሻው ቶትናም ስለመሆኑ በርካቶች እያረጋገጡት ነው። ውድ ቤተሰቦቻችን ሰር ጂም ራትክሊፍ 100 ሚሊዮን ፓውንድ ያስፈልገኛል ብለዋል። ማኑኤል ኡጋርቴ፣ ጆሽኳ ዜርኪዚ፣ አንድሬ ኦናና፣ ራስመስ ሆይሉንድ፣ ማርከስ ራሽፈርድ፣ ካዜሜሮ፣ ጀደን ሳንቾ፣ ታይለር ማላሲያን እነኚህን ሸጠውም በነፃ ለቀውም ቡድኑ እንዳጠቃላይ 100 ሚሊዮን ፓውንድ ከነኚህ ማግኘት አለብኝ እያሉ ነው። ሰር ጂም ራትክሊፍ የማንቸስተር ዩናይትድ አለቃ በዩናይትድ ቤት በእግር ኳሳዊ ጉዳይ እየተቆጣጠሩ የሚገኙት ቃል ስፖርት ዩቲዩብ ቻናላችን ላይ ናችሁ። የእሳቸውን ምልከታ እንዴት አገኛችሁት? ዩናይትድ ይሄ ሁላ ተጫዋች ለቆ 100 ሚሊዮን ፓውንድ ሳያንስም ወይ? ምናልባት ገንዘቡን ማግኘት እቅድ ጥሩ ሊሆን ይችላል፣ ግን 100 ሚሊዮን ፓውንድ ከ7 በላይ ተጫዋችን ለቆ አያንስም ወይ? የዩናይትድ ደጋፊዎች በቃል ስፖርት ዩቲዩብ ቻናላችን የምትገኙ ጻፉልን። በዩናይትድ ዙሪያ ከሰሞኑ ኒኪ ቤትና ፖል ስኮልስ ሀሳብ እየሰጡ ነው። በጣም ያስገረመኝን ነገር ግን ልንገራችሁ በዚሁ አጋጣሚ። በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ በርካቶች ከፖል ስኮልስ ሰሞኑን ሀሳብ ጋር እንስማማለን የሚሉ በስተዋልና ከተቃውሞ ወደ ድጋፍ መጥቷል። አሁን የፖል ስኮልስ ሀሳብ በዩቲዩብ ገጻችንም በስፋት እየተመለከት ነው እንገኛለን። ኒኪ ቤትም ተመሳሳይ ሀሳብ ይዞ መጥቷል። ሉክ ሾን በተመለከተ አውሮፓ ውስጥ እንደሱ አይነት ምርጥ ተከላካይ አታገኝም፣ ግን ከጉዳት ነፃ ሲሆን ነው። የእሱ ትልቁ ችግር ጉዳት ነው። በማንቸስተር ዩናይትድ 100% አምነዋለሁ እያለ ይገኛል ኒኪ ቤት። ኮዲ ደግሞ ኒኪ ቤት ሌኒየሮን ማን ነው ከስኮልስ ለየት ያለ ሀሳብ ይዞ የመጣው ኒኪ ቤት ከምንሸጠው በውሰት እንስጠው እያለ ነው እና ስኮልስ ቢሸጥ ይሻላል እያለ ነው። የሌኒየሮ ግልጋሎት እርግጠኛ አይደለውም። ወጣት ነው፣ ብዙ ነገር መስራት ይችላል፣ ጊዜ ይፈልጋል። እናም ጊዜ ከሚጠበቅ እሱን ሸጦ ሌላ መምጣት ሲል ፖል ስኮልስ፣ ኒኪ ቤት ግን የለም በውሰት እንስጠውና ተጠናክሮ ይምጣ፣ ለዩናይትድ ግዙፍ መድረኮች ለመጮት ዝግጁ ስላልሆነ የሚል እቅድ ደግሞ ኒኪ ቤት ይዞ መጥቷል። ኒኪ ቤት ይህም ብቻ አይደለም ውድ ቤተሰቦቻችን፣ ማርከስ ራሽፈርድን በተመለከተ በጣም ለየት ያለ መረጃ ይዞ ወጥቷል፣ ወይም ሀሳብ ይዞ መጥቷል። እሱ በጣም ምርጡ ተጫዋች ነው በነገራችን ላይ ይላል። በተለይም ወደ ባርሴሎና ስለሄደ ብቻ ሳይሆን በማንቸስተር ዩናይትድ የመጣበት ሰዓት ላይ በጣም ምርጥ ነበር። የአሰልጣኝ መቀየር ሂደት ተጫዋቹ በምርጥ ብቃቱ ላይ እንዳይገኝ ያደርጓል ይላል። አሁን ግን ቡድኑ በማይከል ካሪክ ስር ከተለወጠበት ሂደት አንጻርና በማንቸስተር ዩናይትድ በተለይም በካሪክ ስር አንዳንድ ተጫዋቾች ከመለወጣቸው አንጻር ማርከስ ራሽፎርድን በተመሳሳይ እውነት በማንቸስተር ዩናይትድ ቤት እድል ቢሰጠው በተለይም በካሪክ ስር ጥሩ ነገር ሊያሳይ ይችላል እያለ ነው የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን። የኒኪ ቤት ሀሳብ ነው። የማንቸስተር ዩናይትዱ ተጫዋች ማርከስ ራሽፎርድ ልቡ ያለው ባርሴሎና ነው በቋሚነት። በእርግጥ አሁንም የባርሴሎና ተጫዋች ነው፣ ግን በውሰት ነው። በቋሚነትም ለመሆን ሁሉን ነገር ለማድረግ ዝግጁ ነው። በዩናይትድ እና በባርሴሎና መካከል የሚደረገው ድርድር ከተሳካ፣ ኒኪ ቤት ግን መልሰን እናጫውተው እያለ ነው። ማይክል ካሪክም ጋዜጣዊ መግለጫቸው ሲጠበቅ ነበረ። በርካታ ነጥቦችን አንስተውበታል። ማርቲኔዝ ወደ ልምምድ ተመልሷል። ይህም በጣም ደስ የሚል ነገር ነው። ነገር ግን ትክክለኛ ውሳኔ ማሳለፍና ሙሉ ለሙሉ ዝግጁ መሆኑን ማረጋገጥ ይኖርብናል። ስለዚህ ጉዳዩ በስፋት ተነጋግረን
ከቡድኑ አሰልጣኝ አባላትና ከሕክምና ቡድን አባላት ጋር እንወስናለን የሌሳንድሮ ማርቲኔዝን መጫወት ሲሉ ተደምጠዋል። ሌላ ያነሱት ስለ ማቲያስ ዴሌክት ነው። እሱ በሕክምናና በማገገም ሂደት ላይ ይገኛል። ወደ አየርላንድ ያልተጓዘውም ዝግጁ ስላልሆነ ነው ብለዋል። በተጫዋቹም ላይ ሪስክ አንወስድም ብለዋል እና እንዳገገመ እንጠቀመዋለን ብለዋል ማቲያስ ዴሌክትን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዩናይትድ ግን ባይጠበቅ ይሻላል እየተባለ ነው ማቲያስ ዴሌክት በዚህ ውድድር ዓመት። ማይክል ካሪክ ከሊድስ ጋር ስላለው ፉክክር ስቴዲየሙ ላይ በሚኖረው ድባብ ስለሚደረገው ተጽዕኖም ተጠይቀው ነበረ። አዎ ስቴዲየሙን ድባብ እንደምናነቃቃውና ስቴዲየሙ በደጋፊዎች እንደሚሞቅ ተስፋ አደርጋለሁ ብለዋል። እርግጠኛ ነኝ እንደዛው ይሆናል። በኦልትራፎርድ እስከ አሁን በሜዳ ውስጥ መጫወት የማይታመንና በተጫዋቾች ያለው ተነሳሽነት በጣም አስገራሚ ነው። ስለዚህ ደጋፊዎች በምንፈልግበት ጊዜ ሁሉ እያበረታቱን ከጎናችን በመሆናቸው ጨዋታ ውስጥ እንድንቆይ ረድቶናል። አሁንም በዚህ ደርቢ ጨዋታ ላይ ደጋፊውን እፈልጋለሁ ሲሉ ተደምጧል። ማይክል ካሪክ ከሊድስ ዩናይትድ ጋር እንግዲህ ያለው የረጅም ጊዜ ባላንጣነትን አንስቷል። እንደኔ እምነት ባላንጣነት የሚኖረው በቂ ምክንያት ሲኖር ነው። በውስጣዊ ያለው እልህ ስሜትና ፍቅር ደግሞ የእግር ኳስ ውበት ነው ይላሉ። በእርግጥ ነገሮች ከስፖርታዊ ጨዋነት ወሰን ማለፍ የለባቸውም። ደርቢ ቢሆንም በጨዋነት ጨዋታውን እንወጣዋለን እያሉ ይገኛሉ። ማይክል ካሪክ የማንቸስተር ዩናይትድ አለቃ። ማይክል ካሪክ ሌላ ያነሷቸው ነጥቦች ከሜሰን ማውንት ሁለገብነትና ለቡድኑ ስላለው ጠቀሜታ አንስተዋል። ሁለገብነቱ በተለያዩ ቦታዎች መጫወት መቻሉ ትልቅ ጥንካሬው ነው እያሉ ይገኛሉ። ቃል ስፖርት ዩቲዩብ ቻናላችን ላይ የምትገኙ በአማካኝ ክፍልም ሆነ በክንፍ መጫወት ይችላል። ብዙ የተለያዩ ሚናዎችን መወጣት ይችላል። እሱ በእርግጥም ለቡድኑ ጨዋታ የሚሆን አይነት ተጫዋች ነው። እኔ በጣም የምወደው ተጫዋች ነው እያሉ ነው። ግን ማንቸስተር ዩናይትድ እሱን በቀጣይ ክረምት ላይ ለገበያ አቅርቦ ከቡድኑ ይቀንሰዋል የሚሉ መረጃዎች በስፋት እየወጡ ነው። እንደ ምክንያት የሚነሳው ደግሞ ተደጋጋሚ ጉዳቱ እንደሆነ ይታወቃል። እሳቸው ግን ሁለገብነቱን ወዳለው እኔም ወደው አይነት ተጫዋችም ነው እያሉ ይገኛሉ። ምናልባት የዩናይትድ ደጋፊዎች በቃል ስፖርት ዩቲዩብ ቻናላችን ላይ የምትገኙ የእናንተ መልከታ በተጫዋቹ ዙሪያ ከማይክል ካሪክ እይታም አንጻር ልታጋሩን ትችላላችሁ። ከብሩኖ ፈርናንዴዝ ጋር በተያያዘ ብሩኖ ፈርናንዴዝ በክለቡ በጣም ይወደዳል ያለው ፋብሪዚዮ ሮማኖ ባለፉት ጥቂት ሳምንታት ውስጥ ዩናይትድ በሻምፒዮንስ ሊግ የመሳተፍ ዕድሉ ከፍተኛ መሆኑን ተከትሎ የተጫዋቹ ተነሳሽነትም ጨምሯል። ብሩኖን በማንቸስተር ዩናይትድ ለመቆየት አሁንም ቢሆን የአውሮፓ ሻምፒዮንስ ሊግ ትኬትና ዝውውርን ብቻ ነው ቅድሚያ የሚሰጠው፣ ገንዘብን ቅድሚያ ላይሰጥ ይችላል ብለዋል። ከሳውዲ ክለቦች አሁንም ተጫዋቹን የማስፈረም ከፍተኛ ፍላጎት እንዳለ ያረጋገጠው ፋብሪዚዮ ሮማኖ ተጫዋቹ ግን ከማንቸስተር ዩናይትድ ጋር ቀጣይ ዓመት ዋንጫ የሚያነሳበት እድልና ተስፋ ያለ ከመሰለው በዩናይትድ ይቆያል ብለዋል። ማንቸስተር ዩናይትድ አምበሉን በክለቡ ማቆየት እንደሚችሉም ትልቅ እምነት አላቸው። ከ400,000 ፓውንድ በላይ ሳምንታዊ ደሞዝም ሊያቀርቡለት ፈቃደኛ እንደሆኑ ይታወቃል። በፕሪሚየር ሊጉ የኔ ምርጥ ተጫዋች ብሩኖ ፈርናንዴዝ ነው ያለው ጆ ኔቬዝም ዩናይትድ በሱ እየተጠቀመ ነው፣ ዩናይትድን በጣም እድለኛ ነው እንደ ብሩኖ አይነት ተጫዋች ስላለው ብሏል። ቤን ጃኮብስም ስካይ ስፖርትም የዩናይትድ ዋነኛ ፍላጎት ብሩኖን አሁን ላይ ማቆየት ነው ተብሏል። እንዳትረሱ አስታውሱ፣ ብሩኖ በዚህ ዓመት በማንቸስተር ዩናይትድ እየተጫወተ ያለው ሩበን አሞሪም ስለፈቀዱና ሩበን አሞሪም ከ100 ሚሊዮን ፓውንድ ብሩኖ ይሻለኛል ስላሉ መሆኑ የሚዘነጋ አይደለም እንጂማ ዩናይትድ በ100 ሚሊዮን ፓውንድ በላይ ባለፈው ክረምት ላይ ሊሸጠው ፈቃደኛ እንደነበረ በቃል ስፖርት ዩቲዩብ ቻናላችንም በስፋት መረጃውን በወቅቱ አሰራይተነው እንደነበረ የሚዘነጋ አይደለም። የዩናይትድ የቀድሞ አለቃ የዩናይትድ አንጋሽ ምናልባትም በእግር ኳስ ከተባለ የዩናይትድ አያቶላ ነበሩ ማለት ይቻላል። ሰር አሌክሳንደር ቻክማን ፈርጉሰን እሳቸው በማንቸስተር ዩናይትድ ንግስናው ቁንጮ ሰው ናቸው። ከሳቸው በኋላ ዩናይትድ ምን እንደሆነ ይታወቃል። ከሳቸው ንግግሮች ውስጥ አንድ ነገር ሁሉ የሚታወስላቸዋል። በተለይም በፕሪሚየር ሊግ ዋንጫ ሂደት ላይ ልምዳቸውን ሲጠየቁ የፕሪሚየር ሊጉ ጫና የሚጀምረው ልክ ወደ ማለቂያው አካባቢ ሲቃረብ ነው። አንድ ክለብ ዋንጫ ማንሳት ከፈለገ ወደ መጨረሻው አካባቢ መጠንከር አለበት። ስለ ውድድሩ ዓመቱ መጨረሻም ከተናገሩት ውስጥ አንደኛው ይህ በትልቁ ይጠቀሳል። በእርግጥ እሳቸው ብዙ ያነሷቸው አባባሎች አሉ። የአርሰን ቬንገር ይጠቀሳል፣ የጆዜ ሞሪኖ፣ የነ ራፋኤል ቤኒቴዝ እያለ ይጠቀሳል። በምክንያት አንስተን ወደ አርሰናል መረጃ እንሸጋገር። መድፈኞቹ ዛሬ በገዛ ሜዳቸውና ደጋፊያቸው በኤምሬትስ ስቴዲየም በብራይተን ኤንድ ሆቭ አልቢዮን ሽንፈት ቀምሰዋል። ይህ ሽንፈት ተራ ሽንፈት አይደለም። ምክንያቱም አርሰናል ለዋንጫው በጣም በቀረበበት ሰዓት የገጠመውና
እንቅፋት የሆነ ውጤትን የተመዘገበበት በርነማውዞች ክሩፕ 17ኛ ስኩት 74ኛው ደቂቃ ላይ በጨዋታ እንቅስቃሴ ቪክተር ዮኬሬሽ በፍጹም ቅጣት ምት ለአርሰናል ደግሞ 35ኛው ደቂቃ ነው ግቦቹን አስቆጥረው በርነማውዝ አርሰናልን 2-1 በሆነ ውጤት የረታው። ቪክተር ዮኬሬሽ በሁሉም ውድድር 18ኛ ግቡ ሲሆን አርሰናል በውድድር ዘመኑ 4ኛ ሽንፈቱን አስተናግዷል። መድፈኞቹ በሁሉም ውድድር ካለፉት 4 ጨዋታ 3ቱን ተሸንፈዋል። 70 ነጥብ ይዞ ፕሪሚየር ሊጉን አሁንም አርሰናል ይመራል። በርነማውዝ ነጥቡን 45 አድርሷል። ቅዳሜ ኒውካስል ከበርነማውዝ፣ እሁድ ኢትሃድ ስቴዲየም 12 ሰዓት ከ30 ማንቸስተር ሲቲ ከአርሰናል ይጫወታሉ። ትልቅ ጥፊን የተመታሁት ብሏል ሚኬል አርቴታ። የመድፈኞቹ አሰልጣኝ ሚኬል አርቴታ በሽንፈቱ በጣም ተበሳጭቻለሁ ሲሉ ከጨዋታው በኋላ ተናግሯል። ፊቴ ላይ በትልቅ ጥፊ እንደመመታት ነው ያሉት አርቴታ አሁን እንዴት ምላሽ እንስጥ ነው መሆን ያለበት ጉዳዩ ብለዋል። በርነማውዝ አሉ ሚኬል አርቴታ ያለፉትን 11 ጨዋታ አልተሸነፉም ሲሉ ቀላል ተጋጣሚ እንዳልነበሩ ያስታውቁ ነበር ብለዋል። ከዛስ ለደጋፊው ምን መልእክት አሉት ሲባሉ ሚኬል አርቴታ ይቅርታ ብለዋል። ደጋፊዎችን ይቅርታ እንጠይቃለን ያሉት አርቴታ በቀጣይ መሻሻል አለብን፣ ከሚጠበቀው ደረጃ በጣም ወርደናል ብለዋል። የትኛውንም ተጫዋች እዚህ በመገኘት ብዙሃን ፊት መተቸት አልፈልግም ያሉት ሚኬል አርቴታ ውጤቱ ተጫዋቾቹ ላይ ተጽዕኖ ይኖረው እንደሆነ የተጠየቁት አርቴታ ሊጎዳቸው ይገባል ሲሉ ተደምጠዋል። ውጤቱን መቀበልና በጋራ መቆም አለባቸው። አሁን ተነስተው ቆመው ይፋለማሉ ወይ ከፉክክሩ ይወጣሉ። ስለዚህ ይላሉ ሚኬል አርቴታ ማንንም ተጫዋች አልወቅስም፣ ግን ሁሉም ተጫዋች ራሱን ማየትና ለቀጣይ ጨዋታ መዘጋጀት አለበት እያሉ ነው። ቃል ስፖርት ዩቲዩብ ቻናላችን ላይ የምትገኙ የአርሰናል ደጋፊዎች ተጠያቂው ሚኬል አርቴታ ወይንስ ተጫዋቾቹ? የእናንተን አጋሩ፣ እኛ ተጨማሪ መረጃ ይዘንበታል። የበርንማውዝ አሰልጣኝ አንዲ ኢራኦላ አርሰናል ኳስ መልሰው እንድንቆጣጠር እድል ፈጥረውልናል እያሉ ነው። ማጥቃት አንዱ ጥንካሬያችን ነው ያሉት አንዲ ኢራኦላ ማንቸስተር ዩናይትድና አርሰናልን ስንገጥም የተመቸን ነገር ኳስ መልሰውን እንድንቆጣጠር እድል ይሰጡን ነበር። አርሰናልም ዛሬ እድል ሰጥቶናል ኳስ እንድንቆጣጠር ብለዋል። ቡድናቸው በአብዛኛውን የአንድ ለአንድ ግንኙነት ላይ የበላይ እንደነበር የገለጡት አንዲ ኢራኦላ ከነሱ ብዙ ተጠቅመናል ብለዋል። አርሰናል ትልቅ ክለብ ነው፣ ጥሩ ጨዋታ ተጫውተዋል። ነገር ግን እኛ እነሱን ካገኘንበት ጥር ወር ጀምሮ እስካሁን አልተሸነፍንም ብለዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በደርሶ መልስ በርንማውዝ አርሰናልን ሲረታ የመድፈኞቹን አንድ ግብ ከመረብ ያዋሃደው ቪክተር ዮኬሬሽ ቡድኑ ወደ መስመር መመለስ አለበት እያለ ይገኛል። ከጨዋታው በፊት ጥሩ ስሜት ላይ እንደነበሩ የገለጸው ቪክተር ዮኬሬሽ ለሁሉም ዝግጁ ነበርን፣ ሽንፈት ሁልጊዜም ይጎዳል ሲል ተደምጧል። አክሎም ከፊታችን ብዙ ጨዋታ አለ እያለ ነው። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ምን ያህል ጠንካራ እንደሆነ እናውቃለን እና ወደ መስመር መመለስ አለብን ብሏል። ሌሳንድሮ ትሮሳርድ በበኩሉ በውጤቱ በጣም ተበሳጭተናል፣ ማሸነፍ ፈልገን ነበር ከራሳችን ጋር አልነበርንም ሲል ተደምጧል። ውድ ቤተሰቦቻችን የአርሰናል የዋንጫ ጉዞ ላይ ውሃን የደፉበት ማለት ይቻላል። ሚኬል አርቴታ የሚመሩት ቡድን አርሰናል ባለፉት 4 ጨዋታ ስፖርቲንግ ሊዝበንን በአውሮፓ ሻምፒዮንስ ሊግ ከማሸነፍ ውጪ በሲቲ 2-0፣ በሳውዝሃምፕተን 2-1 እና በበርንማውዝ 2-1 ተሸንፏል። አርሰናል ከመጨረሾቹ 4 ጨዋታ 3ቱን ተሸንፈዋል ማለት ነው። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሚኬል አርቴታ የወሩ ምርጥ አሰልጣኝ ሽልማትን እንዳያሸንፉ በርካታ አርሰናላውያን ተመኝተው ነበረ። ምክንያታቸው የፕሪሚየር ሊጉ የወሩ ምርጥ አሰልጣኝ የተባለ አሰልጣኝ ተባሯል። በብዛት በፕሪሚየር ሊግ ማሬስካና የዩናይትዱ ሮበን አሞሪም እንዲሁ የወሩ ምርጥ በተባሉ ጥቂት ወራቶች ውስጥ ተሰናብተዋል። ሚኬል አርቴታ ከካራባኦ ካፕ ፍጻሜ ተሰናበቱ። ከሻምፒዮንሺፕ ቡድን ጋር ተጫውተው በኤፍኤ ካፕ ተሰናበቱ። በሜዳቸው በበርንማውዝ ተሸነፉ። አንዲ ኢራኦላ በነገራችን ላይ ውድ ቤተሰቦቻችን እንግዲህ በሳውዝሃምፕተን በተሸነፉበት ጨዋታ አርሰናል ስቴዲየም ድረስ ሄደው ተመልክተዋቸው ነበረ። ማይክል ካሪክን ቡድን አጫወት። ማይክል ካሪክ የወሩ ምርጥ በተባሉ ማግስታት ቡድናቸው እንክትክቱ እየወጣ ይገኛልና ነገሩ ግጥምጥም ያለ ይመስላል። አንዲ ኢራኦላ ደግሞ የሳውዝሃምፕተንን ጨዋታና የአርሰናልን ጨዋታ ሄደው ተመልክተው ነበርና ውጤት ያስተካከሉበት ቀመር ያገኙ ይመስላል። የአርሰናል ደጋፊ ነው ያኒክ ቦላሴ። በክሪስታል ፓላስ እናውቀዋለን። ምርጡ ድሪብለር ነው፣ በጣም አዝናኝም ነው። ዛሬ አርሰናል ለምን ተሸነፈ ብሎ አንድ በጣም አስገራሚ ጽሑፍ ጽፏል። እሱ ቺን ጽሑፍ ከጻፋት በኋላ እኛም መረጃዎችን
ለማገላበጥ ወጥተን በቃል ስፖርት ዩቲዩብ ቻናል አሁን አሰናድተናል። ወደ ጎንና ወደ ኋላ ኳስ እየተቀባበልክ ከሆነ ንጻሬ በእርግጥ 95 ይሆናል። ልክ ተከላካዮቹን ለማለፍ የሚሞክሩ የክንፍ ተጫዋቾች ኳስ አሳልፈው እንደማይሰጡ ግን ስታውቅ ያሳዝናል ብለዋል። የተከላካይ ክፍል ከየትኛውም የአጥቂ ስፍራ ተጫዋች በላይ ኳስ የሚነካ ከሆነ ይህ እኮ ችግር ነው ብሏል። እናም አርሰናል ቤት ሳሊባና ማጋሌሽ ኳስ እየነኩ ያሉበት ጨዋታ ላይ አርሰናል ያሸንፋል ብለን አንጠብቅም ብሏል። በነገራችን ላይ በንዴት ነው ይሄን ያለው። የአርሰናል ደጋፊ መሆኑን እንዳትረሱ። ያኒክ ቦላስ የቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ዛሬ በእግር ኳስ እንግዳው ነገር ይላል እሱም ራያ ከራይስና ከዙቤሜንዲ በላይ ኳስ ማቀበሉና በጣም ጥቂት የማጥቃት አቅም ያላቸው ተጫዋቾች ከማንም በታች ኳስ መንካታቸው ይህ አርሰናልን ዋጋ ያስከፈለ እያለ ይገኛል። ያኒክ ቦላስ ይህን ጉዳይ በተመለከተ እኛም ማጣራት አድርገን ነበረ። ውድ ቤተሰቦቻችን በዳቪድ ራያ በኩል ዛሬ 38 ኳስ አቀብለውታል የአርሰናል ተጫዋቾች። ዳቪድ ራያ ግብ ጠባቂ ነው። ውድ ቤተሰቦቻችን ይሄን ያህል ኳስ ለቪክተር ዮኬሬሽ ያቀበለው አንድም የአርሰናል ተጫዋች የለም። 38 ኳስ ለራያ ያቀብለውታል። በዛሬው ጨዋታ ላይ ራይስ እና ዙቤሜንዲ በድምሩ 29 ጊዜ ኳስ ተነጥቀዋል። አርሰናል ያለ ምክንያት አልተሸነፈም። ጣቶች ሁሉ ለምን ሚኬል አርቴታ ላይ ቀሰራሉ ብለን እኛም በጥያቄ መልኩ ያነሳ ነው። ይሄንን ነው ቃል ስፖርት ዩቲዩብ ቻናል ላይ የምትገኙ ቤተሰቦቻችን ለዛሬው ሽንፈት ሚኬል አርቴታ በምን መልኩ ነው የሚጠየቁት? ራይስና ዙቤሜንዲ 29 ኳስ እየተነጠቁ የአርሰናል ተጫዋቾች 38 ኳስ ለዳቪድ ራያ እያቀበሉ የሚለውን ግን ተወያዩበት። ማርቲን ኩዊን ከጨዋታው መጠናቀቅ በኋላ ባስተላለፈው ጥብቅ መልእክት ቡድኑ ካጋጠመው ከባድ ጫናና የአቅም መዳከም ወጥቶ በአንድነት እንዲቆም አሳስቧል። አሁን ያለው ወቅት እውነተኛ መሪዎች በሜዳም ሆነ ከሜዳ ውጭ የሚወጡበት ወሳኝ ምዕራፍ መሆኑን የጠቆመው ኩዊን እያንዳንዱ ተጫዋች በከፍተኛ ቁርጠኝነት መጫወት አለበት ብሏል። እድሉ አሁንም በአርሰናል እጅ ነው በማለት ተስፋ የሰነቀው የቀድሞ ተከላካይ የጀመሩት የድል ጉዞ እንዳይሰናከል፣ ነገሮች እንዳይበላሹ በከፍተኛ ጥንቃቄ ትኩረት አድርገው መጫወት አለባቸው እያለ ይገኛል። አርሰናል ባለፉት 4 ጨዋታ በሶስቱ ከአንድ በላይ ጎል ተቆጥሮበታል። ይህ ከነዚህ ጨዋታዎች አስቀድሞ ባደረጋቸው 17 ጨዋታ ፈጽሞ አርሰናልን አልገጠመውም። ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ ለአርሰናል ለእንዲህ አይነት ጉዞ ድካም ወይንስ የመጨረሻ ጨዋታ ያፈጻጸም ብቃት ችግር ማነስ ጻፉልን። በፕሪሚየር ሊግ ታሪክ ለአራተኛ ተከታታይ ጊዜ ሁለተኛ የወጣ አሰልጣኝ የለም። ሚኬል አርቴታ ላስፈሪው ታሪክ ዘንድሮም እንዳይገጥማቸው እየተባለ ተፈርቷል። ጁኒየር ክሩፒ 10 የፕሪሚየር ሊግ ጎሎችን አስቆጥሯል። ገና 19 ዓመቱ ነው። 12 ሚሊዮን ፓውንድ ብቻ የፈረመ ተጫዋች ነው። ጁኒየር ክሩፒ ማለት ኤምሬትስም ላይ እንዲሁም ቪታሊቲ ላይ አርሰናል ላይ ገቢ ያስቆጠረ ተጫዋች ነው። ቪክተር ዮኬሬሽ በሁሉም መድረክ ለአርሰናል 18ኛ ግቡን ሲያስቆጥር 6 ጎሎችን በመጨረሾቹ 5 ጨዋታ ነው ማስቆጠር የቻለው። አርሰናል እንደ አጠቃላይ ውድ ቤተሰቦቻችን 4 ጨዋታዎችን ተሸንፏል። ከ49 ጨዋታ በፊትና አሁን ካየን ውድ ቤተሰቦቻችን አርሰናል የዘንድሮን 50% ሽንፈት ያስተናገደው ባለፉት 4 ጨዋታ መሆኑ ክለቡ ባለፉት 4 ጨዋታ በጣም ደካማ መሆኑን ማሳያ ነው። አንዳንዶች አሁን ቶማስ ፓርቴን ቢያንስ ለ1 ዓመት ቆይቶ ቢሆን ኖሮ የሚሉ ስሌቶችን ማምጣት ጀምሯል። ግን ያሉት ተጫዋቾች ራሱ ለዚህ በቂ አይደለም ወይ? ጻፉልን። ኦዴጋርድን በተመለከተ ሚኬል አርቴታ የመድፈኞች አሰልጣኝ ሚኬል አርቴታ ማርቲን ኦዴጋርድ መጠነኛ ጉዳት አጋጥሞታል ብለዋል። በሳምንቱ አጋማሽ እንደተጎዳ የገለጹት አሰልጣኙ በተጫዋቹ በኩል ተጨማሪ ምርመሮች ያስፈልጉናል ብለዋል። ሚኬል አርቴታ በጨዋታ እቅዳቸው ዙሪያ ደጋፊዎቻቸውን ይቅርታ ጠይቀው ቀጣይ ጨዋታ ላይ እንደሚያስተካክሉ ቃል ገብተው አርሰናል ሆነም ተስፋ እንዳለው ተናግረዋል። በሂሳባዊ ስሌት ውድ ቤተሰቦቻችን አርሰናል ሁሉንም ጨዋታ ካሸነፈ የፕሪሚየር ሊጉ ሻምፒዮን መሆን ይችላል፣ የማንንም ውጤት ሳይጠብቅ። በዛው ልክም ሲቲም ሁሉንም ጨዋታ ካሸነፈ የማንንም ውጤት ሳይጠብቅ የፕሪሚየር ሊጉ ሻምፒዮን ይሆናል። ምክንያቱም 33ኛ ሳምንት ኢትሃድ ስቴዲየም ላይ ቀጣይ ሳምንት ማለት ነው አርሰናል ከሲቲ ስለሚጫወቱ ነው። ቃል ስፖርት ዩቲዩብ ቻናልን ላይክ አድርጉ። የአሁኑን አበቃን። ሰናይ ምሽት።